ጋዜጠኛ ሶፎንያስ ይቅርታ አድርጉልኝ ቢልም እናቱ በይፋ ወጣ ሊገለይ ነው ድረሱልኝ ማለቷ ሁሉንም አስገርሟል። በቤተክርስቲያን ላይ የታየ ባለው ነገር ሁሉም ቅሬታውን እያነሳ ይገኛል። ኮሜዲያን እሸቱም ገዳም ሂዶ የበላው አይነ ምድር ነው እያሉ ሀብዮች እየተናገሩ ይገኛሉ። ይህንን ሰሞን እየሰማ ነው ባለነው ነገርም ሁላችንም ገርሞናል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ዛሬም ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ግን እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ደግሞ ደብረ ምጥማቅ ማርያም የሚለው ኮሜንት ይሆናል። እንግዲህ ግንቦት 21 ቀን የእመቤታችን ዓመታዊ በዓልን እናከብራለን። ይህንን ዓመታዊ በዓል የምናከብርበት ምክንያት ምንድነው? ሲለ ትንሽ ሰከንድ አንድ ቪዲዮ አሳይቻችሁ ልመለስ። ነገ ግንቦት 21 በዚህች ቀን አምላክን የወለደች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ከ21 ጀምሮ እስከ 25 ድረስ ለ5 ተከታታይ ቀናት በቤተ ክርስቲያኗ ጉልላት ላይ በብርሃን መርከብ ተቀምጣ ሙሉ ፊቷ በግልጽ እየታየ ለ5 ተከታታይ ቀናት ለ5 ተከታታይ ቀናት ከግንቦት 21 እስከ ግንቦት 25 ድረስ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። እጅግ በጣም ይገርማል። ብርሃንን የተላበሰች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ግንቦት 21 ቀን ከመታየቷ ከመገለጿ በፊት አረማውያንም እስላሞችም ክርስቲያኖችም በአንድ ላይ ድንኳን ጥለው አጎበር ተክለው በተስፋ ይጠብቋታል። በዚህም ሰዓት ብርሃንን የተጎናጸፈች የልጇን ብርሃን የተጎናጸፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ቅዱሳን መላእክትን በነገዳቸው አስከትላ በየማዕረጋቸውና በየስልጣናቸው ክንፋቸውን ዘርግተው እየቆሙና እየጋረዷት ትታያለች፣ ትገለጻለች። ቅዱሳን ሱራፌልም ማዕጠንታቸውን ይዘው ይመጡና ለንግሥትነቷ ይሰግዳሉ። ረድኤቷ፣ በረከቷ፣ ምልጃዋ፣ ፍቅሯ አይለየን። አሜን። ይቆየን። አሜን። ወንድማችን እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን ላለን። ዛሬ ሁላችሁም ኮሜንት ላይ ደብረ ምጥማቅ ማርያም እያላችሁ ኮሜንት አድርጉ። የሚያሸልመውን ኮሜንት ይህ ነው። የእመቤታችን ረድኤቷ፣ በረከቷ፣ አማላጅነቷ አይለየን። እንኳን አደረሳችሁ። እንቀጥላለን ቪዲዮአችን። ተኝቶ መነሳት እግዚአብሔር ሲያድል ነው። እየሰማችሁ ነው። ሙሉ አካል ጤናማ አካል ይዘው ተኝተው ጠዋት ሲነሱ በስትሮክ ተመተው ግማሽ አካል ይዘው የተነሱ ሰዎች እናውቃለን። መናገር የሚችሉ አፋቸው ተጣመው መናገር አቅቷቸው በደዌ ደቀው የተነሱ ሰዎች እናውቃለን። ሰው ሳይደግፋቸው ዳልጋ ሄደው በመኝታቸው አጠገባቸው ያለው በቤት ያሉትን ሰላም እደር ደህና እደር ተባብለው ጠዋት ሲነሱ በእግራቸው መቆም አቅቷቸው እጃቸው አልዘረጋ ብሏቸው እንዲህ አይነት ጤናቸው ጎድሎ የተነሱ ሰዎች አሉ። ስለዚህ ማለዳ ላይ ክርስቲያን እንዲህ ይላል፣ ናኩቶ ለገባሬ ሰናያት ላይ ለነ እግዚአብሔር መሐሪ፣ ለኛ በጎ ነገር ያደረገ ይቅርባ የሆነ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። ለምን? ሰውሮናልና፣ ረድቶናልና፣ ጠብቆናልና፣ አቅርቦናልና፣ ከብዙ ነገር ጠብቆናል። ሰዎች ጤናቸውን ሲያጡ እኛ በጤና አንስቶናልና እናመሰግነዋለን። ጠዋት ክርስቲያን ሊያመሰግን የሚገባው በጉለቱም ጭምር ነው። ቤት ውስጥ ያልተስተካከለ ነገር ሊኖር ይችላል። ባልተስተካከለ ቤት ውስጥ ደግሞ እግዚአብሔርን አመስግኑ። ያልተስተካከሉ ነገሮቻችሁ የሚስተካከሉ በማመስገን ውስጥ ነው። ስለዚህ ጤናው የጎደለባችሁ ሰዎች እግዚአብሔርን ጤና ብቻ የምትጠይቁ ሰዎች ካላችሁ መስጠት ይችላልና እግዚአብሔር ሙሉ የሆነ ጤና ያድላችሁ። አሜን። ሁላችንም ያድለን። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ስለ ጋዜጠኛ ሶፎንያስ የሰማነው ነገር እጅግ በጣም ደስ ብሎን እያለ አንድ ደግሞ የሚያሳዝንን ዜና ደግሞ እናቱ በሚዲያ ወጣው እየነገሩን ይገኛሉ።
ይገኛሉ። ጋዜጠኛ ሶፎንያስ በግብረ ሰዶም ተግባር ውስጥ እንደተያዘ ከ6 ወራት በፊት ያን ጉዳይ እንደተፈጸመ ይታወቃል። ጋዜጠኛው ከዛ በኋላ ወደ ገዳም ሂጄ ነበር ለ5 ወራት እግዚአብሔር አድሎኝ ከዛ ከነበርኩበት በሽታ ተፈውሼ ለስጋው ደግሞ በቅቻለሁ የሚል የስልክ ንግግርን ሰምተን ነበር ይሄንን 2 ቀን። ከዛ በኋላ ደግሞ 1 ቀን ሳይሞላ እናቱ ሚዲያ ላይ ወጥታ አይ ሊገለይ ነው አሁን ላይ የአይምሮ ታማሚ ሆኗል የሚልን በጣም የሚያሳዝን ዜና ደግሞ ነግራናለች። እጅግ በጣም ያሳዝናል። እሺ ጋዜጠኛ ሶፎንያስ ያደረገው የስልክ ንግግርን ላስደምጣችሁ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው እግዚአብሔርን ነው የምልህ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። እንግዲህ 6 ወር ሞልቶታል። ጋዜጠኛ ሶፎንያስ ግብረ ሰዶም ነው ተብሎ መረጃው ከወጣበት መረጃውን ያወጣው ሰው ደግሞ ይህ በስልክ የሚያናግረው ሰው ነው ማለት ነው። ለዛ ሰው ነው እንግዲህ ጋዜጠኛ ሶፎንያስ ከገዳም ወጥቻለሁ፣ ይቅርታ አድርግልኝ፣ አንተንም አመሰግንሃለሁ። አንተ መረጃዬን ባታወጣ ኖሮ በዛ ክፉ ስራ ተጠምጄ እኖር ነበር። ግን ደግሞ አንተ መረጃውን ስላወጣ እግዚአብሔር እንግዲህ ወደ እርሱ መለሰኝ። ገዳም ላይ ነበርኩት። አሁን ላይ እግዚአብሔር ፈቅዶልኝ ስጋውና ደሙን ለመቀበል እግዚአብሔር አብቅቶኛል እያለ ነው ሲናገር የሰማን የምንገኘውና እኔ ይህንን እንግዲህ የስልክ ሪከርድ ሰማ እጅግ በጣም ደስ ነው ያለኝ። ለምን ሰው ለምን ስተሰራ ሳይሆን ሰው ዋናው ነገር መመለሱ እግዚአብሔር ይቅር እንዲለው በንስሐ ታጥቦ ወደዚህ ወደ ስጋውና ደሙ መምጣቱ እጅግ በጣም ትልቁ ነገር ነውና ይህንን ሪከርድ ሰማ እኔ በጣም ተደስቼ ነበር። ግን ደግሞ ይህንን በሰማው ከ12 ሰዓት በኋላ ደግሞ እናቱ በይፋ ሚዲያ ላይ ወጥታ ጋዜጠኛ ሶፎንያስ እጅግ በጣም አሁን ላይ ያለበት ሁኔታ አስጊ ነው የሚል ንግግር እንደሞስታረግ ነበርና ያንን ነገርም ሳይ እጅግ በጣም ተደናግጫለሁ። የእናቱን ቪዲዮ አንድ ያሳይቻችሁ ልመለስ። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናውቀውም። በቃ
እዛኔን ሲል እዛ ስንሄድ የለም እዛኔን ሲል እዛ ስንሄድ የለም እና በጣም ነው ደካማ እየደወለ ነው የሚነግራችሁ እየደወለ ነው የሚነግረን በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናልኛ ራሱ ምክንያቱም በቃ ቢያንስ ሰው ቢረዳው ነው ምለውኔ በጣም ያሳዝናል ጋዜጠኛ ሶፎንያስ የተናገረው ነገርና አሁን ላይ ደግሞ እናቱ በዚህ መልኩ ያለበት ሁኔታ እጅግ በጣም አስጊ እንደሆነ የሚረዳቸውም ሰው እንደሚያስፈልጋቸው ወጣው በይፋ ሚዲያ ላይ የተናገሩ ይገኛሉ ጋዜጠኛ ሶፎንያስ አሁን ላይ ያለበት ሁኔታ እናቱን እንኳን በዚህ መልኩ ለመጉዳት እጅግ በጣም አይምሮ ህመም ላይ እንዳለ ነው የተናገሩ የሚገኙት ይህን ማስመልክቶ እናቱ አሁን ላይ አብረው አይኖሩም ቤቱን ለቀው ወጣዋል ግን ደግሞ ጋዜጠኛ ሶፎንያስ እናቴ ሞታለች ብሎ ደግሞ ፌስቡክ ላይ ፖስት አድርጎ ያየው ትገኛለውና በጣም ምን ያዝኛለው መጀመሪያ እነን የስልክ ሪከርድ ሰምቼ አይ ወንድማችን በዚህ መልኩ ወደ እግዚአብሔር መቅረቡ ለስጋው ደግሞ ክብር መብቃቱ በጣም የሚያስደስት ነገር ነው ዋናው ነገር በነበረበት በዛ መጥፎ ግብርና በዛ መጥፎ ኃጢያት መኖሩ ሳይሆን ያነ ኃጢያትና ያነ መጥፎ ግብር እንደሆነ አውቆ ወደ እግዚአብሔር መመለሱ ነው በጣም የሚያስደስት ነገር ነው ብዬ ደግሞ ሳላበቃ በዚህ መልኩ አሁን አስጊ ደረጃ ላይ እንዳለ ደግሞ በመናገራቸው እናቲቱ በጣም እኔም በጣም አዝኛለሁ በዚህ ባይምሮ ጤና ላይ የምታክሙ ወንድሞችም ብትረዱት መልካም ነው ላለው እኚህም እናት እየተናገሩ ነበር ለ5 ወራት የነበረው ገዳም ነው ከገዳም ነው አሁን ላይ አምልጦ ወደ እነርሱ መጥቶ አሁን ላይ በዚህ መልኩ አስጊ ሁኔታ ላይ የሚገኘውና ባካችሁ ተረዱን አሁን ያለበት ሁኔታ ይሄ ነው አሁን ላይ በእርሱ ተግባር ዘመድ ቤተሰብ ጎረቤት ርቆናልና እንጃ ብቻ ምን ማድረግ እንዳለብን አናቀም የሚል መልእክት ነው ያስተላልፉ የሚገኙት ይህንንም ወንድም እግዚአብሔር ካለበት መጥፎ ግብር አውጥቶ ወደ እርሱ ይመልሰው ከማለት ውጭ ምንም የምንለው ነገር የለንም በዚህ በጋዜጠኛ ሶፎንያስ ዋሲሁን ላይ ግን ያለው እውነታ ይህንን ይመስለው ሁላችሁም እግዚአብሔር ይማርህ ያላችሁ ኮሜንት አድርጉ እንቀጥላለን ቪዲዮአችንን የዋልድባ ገዳም አባቶች የሰውን ሰገራ ይመገባሉ በሚል በሰፊ ወሬ እየተናፈሰ ይገኛል ምክንያቱ ደግሞ እሸቱ መለሰ ከቀናቶች በፊት ወደ ገዳሙ ገብቶ ይህ በምስሉ ላይ የሚታየው ምግብ ሲመገብ ስለታየ ነው እውነታው ግን ከዚህ ራቀ ነው አንዴ ቪዲዮን ያላያችሁ ተመልከቱና እመለስበታለሁ ልክመሰው አባ ምንም አይለኝም ምንም ያባቶችን መንፈስ ቅዱስ ያሳድራል የመንፈስ ቅዱስ ማደሪያ ያደርጋል ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው መናንያን ግን ደስኳር እንደማር የሚጣፍጣቸው ጌታ ይባረክላቸው ሐሞትና አይቀርም ወምጣጤ ደሞቅ መራራሱረቹ ይሄ መልሰል አባ እንግዲህ ካልተቻለ አንድ ሰው ወይ አልቻለ እንደው ቀማሰው ይቅርብኝ አባቴ ይሄኛው እንደዚህ የሆነ ይብስል አዎ ይብሳል ይሄ አቻልኩኝ አባ አይደሞከረው ትንሽ በምን ለዋጠው ውሃ አለ እንዴ አባ ውሃ እናምጣለን መዋጫ አዎ ውሃ ከኔና ይዋጥ ለመድኃኒት ቶሮም ከይሄ ነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል ይሄ እኮ የነፍስም የስጋ መድኃኒት ነው አባቶቻችን በረከት ነው በቪዲዮ እንዳያችሁትም የምግብ ቋርፍ ይባላል ቋርፍ በተለይ በሃይማኖታዊ ስርዓት ትልቅ ቦታ ያለው በዋልድባ ገዳም የሚገኙ መናኞች መነኮሳት የሚመገቡበት እጅግ ታዋቂ የዛፍ ወይም የእጽዋት ስር ነው ገዳማዊ አካባቢ በዱር ውስጥ የሚበቅል እንደ ድንች ወይም እንደ ካሮት ከመሬት በታች የሚገኝ የምግብ ስር ነው ታዲያ ይህ ምግብ እጅግ መራራ ሲሆን የራሱ የሆነ መንፈሳዊ ትርጉም ያለው ሲሆን ልክ እንደ ድንች ወይም እንደ ሽንኩርት ላይኛው ቆዳው ተልጦ ተቀርፎ ነው ለምግብነት የሚዘጋጀው ታዲያ በዚህ ምክንያት ነው ቋርፍ የሚለው ስም መቅረፍ ወይም መላጥ ከሚለው ቃል የመጣው አንዳንዶችን ግንዛቤ ሰዎች ወዴት እየሄድን ነው በሚል የሚያሰራጩት መረጃ በሰው አእምሮ ውስጥ ጥላቻን ለመፍጠር ያለመ በመሆኑ ይህ መረጃ አቅርቤላችኋለሁ የዋህብይ አክራሪ ነን የሚሉ ሰዎች ዋልድባ ገዳም ላይ እሸቱ ሂዶ የበላው ምግብ እሺ የአባቶች ሰገራ ነው አይነት ነገር ያሉ በጣም አጸያፊ የሆነ ተግባርን ሲናገሩ የሰማናቸው እንገኛለን ሰው ምን ጊዜም ከአእምሮ ከልቡ ያለውን ነገር ወይም ደግሞ እርሱ የሆነውን ነገር ነው እርሱ አስቀያሚ ነገር ካደረገ ያንንም ሰው አስቀያሚ ነገር ያደርጋል ብሎ ስለሚያስብ ሰው ያላደረገውን እንኳን ያወራሉ አሁንም ቢሆን በእነርሱ አስተምሮ ያለውን አጸያፊ የሆነ ተግባርን ሁላችን በይፋ የምናውቀው ነገር ነው ግን ደግሞ ኦርቶዶክሳውያን ለማሸ
በማሸማቀቅ በዚህ መልኩ ቋርፍ የሚባለው ነገር እንደዚህ እንደ አይነ ምድር ነው አይነት ንግግር ነው ሲናገሩ የነበሩትና ቋርፍ የሚባለው የሚሰራው ካልበሰለ ሙዝ ከሰሊጥ እና ደግሞ ሌሎች መራር የሆኑ ስሮች ተጨምረውበት አባቶች ያንን ነገር ሲበሉ የክርስቶስን የጠጣውን ሐሞት መራርነቱን የክርስቶስን ሕማም እንዲያስቡ የሚያደርጉበት ሁሌም የሚመገቡት ምግብ ነውና ያንን እሸቱ እንግዲህ ሲበላው አይታችኋልና እንዴት እንኳን ለመዋጥ እንደተቸገረ ቪዲዮ ላይ ስናየው የነበረ ነገር ነው። ግን ደግሞ እነርሱ አይ ሰገራ ስለሆነ ነው በዚህ መልኩ ሰቆት ቃሲተፈው የነበር እንደዚህ የነበር እሸቱ እንደዚህ አይነት ሰገራ በላ ያሉ ወዲና ወዲህ የሚሉትና አሁን ላይ የእስልምናው አስተምሮ ከሁለት ተከፍሎ እኛ እንደዚህ አናመልከም እኛ እንደዚህ ነን እያሉ እንግዲህ እየተራኮቱ እያየናቸው እንገኛለን። ይህንን ሰሞን ወንድማችን እፎይ ባደረገው ውይይት እርሷን ደግሞ አጀንዳ ለማስቀየር በዚህ መልኩ ኦርቶዶክሳውያን እንደዚህ ናቸው ለማለት የፈጠሩት አጀንዳ ነው። ግን ደግሞ ይህ ቋርፍ የሚባለው ምግብ አባቶቻችን ክርስቶስን በዚህ መልኩ ለማሰብ የሚጠቀሙት የዕለት ተዕለት ምግባቸው እንደሆነ በደንብ ሊታወቅ ይገባል። እናንተም በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን። ስለ ቄሶቹ ጾም እስቲ እናውራ። የቄሶቹ ጾም ግንቦት 24 ነው የሚገባው። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። በብዙ ሰዎች አጠራር የቄሶቹ ጾም እየተባለ የሚጠራው የሰኔ ጾም እንግዲህ ማን የቄስ ጾም ብሎ ስም እንዳወጣለት እንዴ አንተ ቄስ ነህ እንዴ ምን ሰኔ የምትጾመው ይባላል። ግን የነገሮች ሁሉ መጀመሪያ የአገልግሎት ላይ ላሉ ሰዎች ስራ ለሚሰሩ ሰዎች ሁሉ ወሳኙ ጾም ሐዋርያት ይህንን ከመንፈስ ቅዱስ መውረድና መቀበል በኋላ የመጀመሪያ አገልግሎታቸውን በጾም ነው የጀመሩት። ስለዚህ አገልግሎታችን እንዲቃና ስራችን እንዲቃና ምንሄደው ሁሉ እንዲቃና ይህ ጾም በጣም ወሳኝ ነው። ከልብ የሚጾም ጾም ነውና የቄስ ጾም ሳይሆን የክርስቲያኖች ጾም ነው፣ የሐዋርያት ጾም ነው። ሐዋርያት የጾሙት የሐዋርያትን በረከት ማግኘት ከፈለጋችሁ ብቻ የምትጾሙት ጾም ነው። መልካም ጾም። ወንድማችን እናመሰግናለን። የሰኔ ጾም ወይም ደግሞ የሐዋርያት ጾም ሰኞ ግንቦት 24 ቀን ይገባል። አንዳንድ ሰዎች እንግዲህ ይህንን የሐዋርያት ጾም የመነኩሴ ጾም ነው የቄስ ጾም ነው እያሉ እነርሱ ላለመጾም በጣም ትልቅ ሽሽት ያደርጋሉ። ይህ የሐዋርያት ጾም ግዴታ አንድ ኦርቶዶክሳዊ መጾም ካለበት ተብለው ከተጠቀሱት ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነ ጾም ነውና ሁላችንም ይህንን ጾም በስርዓት እንድንጾመው በዚሁን የመልእክቴን እናስተላልፋለሁ። ለምን ይህ የሐዋርያት ጾም ደግሞ እንደሚጾም በዚህ ወንድማችን ነግሮናልና ይህንን ጾም ሁላችን በስርዓት ለመጾም ዝግጅት ልናደርግ ይገባል ላለው ቀጥራን ቪዲዮአችን ይህ አገልግሎት የቤተ ክርስቲያን አገልግሎት እንዳልሆነ እንድትረዱልን እንፈልጋለን። ከበሮ የዚህ አይነት አመታት ቤተ ክርስቲያን የላትም። እንደዚህ አይነት ስርዓት ቤተ ክርስቲያን የዚህ የከበሮ አመታት የራሷ ህግና ስርዓት አለው። የከበሮ አመታት ይሄ ደግሞ ቤተ መቅደስ ውስጥ ቆሞ ቤተ መቅደሱ ውስጥ ያልሆነ ትምህርት እያስተላለፉ ያሉ ሰዎች ናቸው እንጂ እንደዚህ አይነት የከበሮ አመታት እንደዚህ አይነት ስርዓተ ቤተ ክርስቲያን የለንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓቷን ሁላችንም እናውቀዋለን። አባቶች ያስቀመጡለት ስርዓት ቀድሞ ከትውፊት ድረስ እስካሁን ድረስ እየተዋረሰ የመጣው ስርዓት ይሄ አይደለም። ይሄ ሊቃውንት ተብለው ነጠላ ጠምጥመው የቤተ ክርስቲያንን ህግና ስርዓት ለማፍረስ እቅድና ዓላማ ይዞ ቤተ መቅደስ ውስጥ የገቡት ናቸው እንጂ ሊቃውንተ ቤተ ክርስቲያን በስርዓት የሚመቱት ሊቃውንተ ቤተ ክርስቲያን የከበሮውን ስርዓት ያውቃሉ። እንዲህ አይነት ከስርዓት የወጣ ከበሮውን በራስ ተሸክሞ መሽከርከር ባልሆነ መንገድ መንቀጥቀጡ ምናምን ይህ የቤተክርስቲያን ስርዓት አይደለም። እንዲህ የሚያደርጉ ሰዎችም በቤተክርስቲያን ስርዓት ሊኖሩ ይገባል። ከዚህም ጋር ተያይዞ መምህራችን አንድ ያስተላለፉት ጥብቅ የሆነ መልእክት አለ። አንዴ እሱን አሰምቻችሁ ልመለስ። እኛም ቤት ሌላም ቤት ሞልተዋል። ቀላቅለው የሚያወሩ ጥንቁልናውን ከቅዳሴ ጋራ እስክስታውን ከማለት ጋር ሊቀላቅሉብን ይሄዱ አሉ እኮ። ሙሴ ዘመዶቹ ናቸው ጨፍረው እግዚአብሔርን የናቁት። አሁንም የኛው ሰዎች ጠምጥመው እግዚአብሔርን ሲንቁት ሚዲያ ላይ አይታችኋል። ማህሌቱን እስክስታ ሲያደርጉ እንቅጥቅጥ ሲያደርጉ ይሄ ካጋንንት ነው። መንቀጥቀጥ የክርስትና አይደል፣ ውሸት ነው። ግለሰብና ተቋም ይለያያል። ይሄ ሃይማኖቱን አይወክልም። አባቶቻችን በጸናጽል ደመቅ ሲል እንኳን እያስቆሙ ነው ያደግነው። አሁን ግን እንዲህ አይደለም። አንዳንድ ቦታ እስክስታው መንቀጥቀጡ ይታያል። መንፈስ ቅዱስ ነው እንዲህ የሚያደርግ መንፈስ ቅዱስ የለንም እኛ። ኧረ ተዋህዶ በዚያ አትታወቅም። ተቀላቅለናል። ተራጋሚው መራቂውም አንድ አይነት ሆኗል። ንጹሑን ካህን ከአዳፋው መለየት እስኪያቅተን ድረስ እኮ ተቸግረናል። ነይ ተሳለሚ ብለው አደንዝዘው የሚቀሙ ሰዎች ያሉባት ምድር ላይ ካህን ነው ትሉታላችሁ? ይሄንን ንስሐ ካልሰጧችሁ ብሎ ንስሐውን በገንዘብ የሚመነዝር ሰው በአጥቢያችሁ ያዙ ካህን። መንገደኛው ሁሉ ረዘም አድርጎ የለበሰ ኦርቶዶክስ አይምሰላችሁ። አጭበርባሪ የበዛበት ዓለም ላይ ነው ያለነው። እግዚአብሔር ይሰውረን ከዚህ። ስለዚህ
የተቀላቀለ የሰካራም ድምፅ ነው አለ። አሁን ብዙዎቻችን ሰክረናል ተቀላቅሎ። መምህራችን እናመሰግናለን። የራሳችን የቤተክርስቲያንን ስርዓት እኛ ካላከበርን ማንም መጥቶ እንደማያከብርልን በደንብ ልናውቀው ይገባል። ቤተክርስቲያን ላይ እንደዚህ የዘለሉ ከበሮ መምታት፣ መንቀጥቀጥ፣ ራስ ላይ ይዞ መዞር እንዲህ አይነት ተግባራት በጣም ልክ ያልሆኑ ተግባራት ናቸው። በትልቁም ቢሆን መምህራችን ያነሱት ምንድነው አሁን ላይ ካህን ሳይሆኑ ካህነን ያሉ ሰዎችን የሚያጭበረብሩ ሰዎችን በጣም ሞልተዋልና በዚህም ጉዳይ ሁላችንም ጥንቃቄ ልናደርግ ይገባል። እንግዲህ ቤተክርስቲያን ስርዓት ካነሳን አይቀር እስኪ አንድ ቪዲዮ ላሳያችሁና ለዛም አብረን አስተያየት እንሰጥበታለን። ይህንን ቪዲዮ ስታዩ ምን ተሰማችሁ? እስኪ ያላችሁን አስተያየት ኮሜንት አድርጉ። አሁን ላይ የቤተክርስቲያንን ስርዓት እያስናቅን የምንገኘው እኛው ነን። እንግዲህ በቅኔ ማህሌቱ ላይ ፓካውት አድርጋ የቁምጣ ለብሳ እንደፈለገች ከበሮ ይዛ ነው እያየናት የምንገኘውና በጣም ያሳዝናል። አሁን ላይ ማንም ብር ይክፈል ቤተክርስቲያን ውስጥ እንደፈለገ እንደሚሆን በዚሁ እያየነው እንገኛለን። የቤተክርስቲያንን ስርዓት እያስናቅን የምንገኘው እኛው ነን። እንግዲህ የሚጎበኙ ቱሪስቶች አይ መጎብኘት ያለባቸው የቤተክርስቲያንን ስርዓት ጠብቀው ነው የሚል ህግና ደንብ ይወጣ ኖሮ ማንም ቱሪስት ነጠላ ሳያረግ አይገባም ነበር። አሁን ላይ ግን እኛን ዝላሎች ስለሆን በዚህ መልኩ ቅኔ ማህሌቱን እንኳን የማንም መራኮቻ እያደረግነው እንገኛለንና ይህ ጉዳይ የሚመለከታችሁ ሁሉ ከሁሉም በላይ የቤተክርስቲያንን ስርዓት ብታስጠብቁልን ብለን ሁላችንም ኦርቶዶክሳውያን በዚሁ መልእክት እናስተላልፋለን። ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮ ደግሞ ስንሄድ በፕሮቴስታንቱ ዘንድ ነብይ ነኝ የሚል ሰው ነው። እስኪ አንድ ፖድካስት ላይ 12ቱ ሐዋርያትን ዘርዝር ተብሏል። እስኪ የሚዘረዝራቸውን አይተን እንመለስ። ከሐዋርያቶቹ መካከል ስንት ታውቃለህ? ማን ታውቃለህ? ሐዋርያቶችን ጴጥሮስን፣ ዮሐንስን ሐዋርያቶቹ ጴጥሮስ፣ ዮሐንስ፣ ማቴዎስ ማለት ይሁዳ ደግሞ ቆይ ሐዋርያቶችን ሙሉ አውቃቸዋለሁ። ማቴዎስ ሐዋርያቶች፣ ጴጥሮስ፣ ዘብዴዎስ፣ የሰሎሜ ልጅ የተባሉ ይቀጥላሉ ማለት ነው። እነ ማርቆስ ተብሎ ይቀጥላሉ። ኦኬ መልካም። እንደዛ ከሆነ እንግዲህ አምስቱን ብቻዎች ታውቃቸዋለህ? ሶላውን አውቀዋለሁ። እሺ ምንድን ናቸው እነሱ? ሶላ ስክሪፕቸር መጽሐፍ ብቻ፣ ወንጌል ብቻ፣ ሁለት ፍቅር ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ። ቪዲዮውን እዚህ ላይ እስኪ እናቆመው። ያው የ12ቱ ሐዋርያትን ዝርዝር ነው የተባለው። ይህ ነብይ ነኝ የሚል ሰው ነው። 12ቱ ሐዋርያትን ደግሞ በምን መልኩ እንደዘረዘረ አይታችሁታል። እንግዲህ እነዚህ ሰዎች ናቸው አሁን ላይ ህዝቡን መጫወቻ ያደረጉት። ምንም የሚያውቁት የወንጌል ቃል የለም። አንዲት የወንጌል ጥቅስ ሊያውቁ ይችላሉ። እርሷን እየደጋገሙ ለሰው ሁሉ ይሆንልሃል፣ ይደረግልሃል እያሉ አሁን ላይ እንግዲህ እውቀት ከማጣቱ የተነሳ የጠፋውን ትውልድ ያጠፉት እነዚህ ናቸው። እግዚአብሔር ልቦና ይስጣቸው ነው የምንለው። ነቢያቶቻችሁ ግን ያላቸው እውቀት እስከዚህ ድረስ ነው ለማለት ነው። በጣም ስለገረመኝ ነው። እግዚአብሔር ልቦና ይስጣችሁ። እንቀጥላለን ቪዲዮአችን። መናፍቃን አዳራሽ ላይ መስቀል አለ የለም? እንዴት ነው የምንለየው? እዚያ መስቀል አለ፣ እዚህም መስቀል አለ። እንዴት ነው የምንለየው? ዮሐንስ ወንጌል ምዕራፍ 19 ቁጥር 26 መልሳችን ነው። የኛ አምላክ መድኃኔዓለም ለዓለም ድነት ምን ላይ ተሰቀለ? በአንድ ድምፅ በግራም በቀኝም ሁለት ወንበዴዎች ጢጦስና ዳክሪስ ቲያታይ ዘየማንና ዘጠጋም ምን ላይ ተሰቀሉ? በአንድ ድምፅ። የወንበዴ መስቀልና የክርስቶስን መስቀል እንዴት እንለያለን ብትሉ አለ በክርስቶስ መስቀል ስር እናቱ ድንግል ማርያምና ወንጌላዊ ዮሐንስ ተገኙ። በወንበዴ መስቀል ስር እመቤታችን አለች በአንድ ድምፅ። በዚህ ቤተ ክርስቲያን ድንግል ማርያም አለች የለችም? ቅዱሳን አሉ የሉም? እነሱ ጋር ግን ድንግል ማርያም አለች በአንድ ድምፅ። ቅዱሳን አሉ። መስቀሉ የወንበዴው ነው የክርስቶስ ነው። ታዲያ አቤት
መምህራችን እናመሰግናለን። በዛም ቤት መስቀል አለ፣ በእኛም ቤት መስቀል አለ። እውነተኛው መስቀል ግን የምንለየው በምንድን ነው ብለው እንግዲህ ደስ የሚል ትምህርትን አስተምረውናል። መምህራችን ቃለ ሕይወት ያሰማልን። ቀጥላን ቪዲዮአችንን በራሳቸው በጠጉራቸው ላይ የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሏሉ። እንዲያውም አውልቀው ሲያኖሩት አይተናል ይሉባሉ። መቼስ አውልቆ ጥሏቸው የልጌታ አውልቆ ጋደም ስለጣላቸው የማይሉት የለም የጠላት። ታዲያ እኔ የሚገርመኝ ሰሚው ነው። ሽማግሌም ሆኖ መስማት ምን ማለት ነው? ክርስትና አይደለም እንኳን ምን ማለት ነው? እነዚህ ሁሉ ጊዜ ሰው ብዙ ጊዜ ሲዋሽ ውሸታም ብሎ ማስቀመጥ ነው። ሁሉ ጊዜ ብዙ ጊዜ ሲዋሽበት ደግሞ ይሄ ሰው እውነተኛ ነው። ያም ይዋሽበታል፣ እነዚያም ይዋሹበታል፣ እነዚያም ይከሱታል። ይሄ ቅናት ነው ብሎ ምንም እኮ አጠራጥርም አያነጋግርም። አለዛ ግን አብሬ ጣላሁ በከንቱ የሚለውን እናስቀምጠዋለን እንጂ አንዚህ ሁሉ ጊዜ ሲጠላና ሲከሰስ እዛ ተባብሮ አብሮ ማላመጥ ይሄ ጥፋት ነው። እና ራሱን ለእግዚአብሔር አገልጋይ ነኝ ብሎ እስከለየ ድረስ ይላል ከራሱ ላይ ይሄው ጠውሬ ምላጭ አይረፍበት፣ ምላጭ ማረፍ የለበትም፣ መላጨት የለበትም። ስለቱ ለወርም ይሁን ለዓመት ለሁለት ዓመትም ይሁን ለአምስት ዓመት ይላል። እኔ ስለት አይደለም ስጦታ ነው። ከጥፍሬ እስከ ጠጉሬ ለእግዚአብሔር ራሴን አስረክቤያለሁ። ስለት አይደለም ለዓመት ለሶስት ለሰባት ለአስር አይደለም እስከ መቃብር ድረስ በቃ እግሬ ጫማ አለብስም በራሴም ምላጭ አያርፍም። መብቴ ነው ራሴ ለእግዚአብሔር አስረክቤያለሁ። እና መላጨት የለበትም ይላል። እንደገናም ደግሞ የወይን ጠጅ መጠጣት የለበትም። የተሳለው ሰውዬ ስለቱ እንዳይሻርበት ያን ከጠጣ ተሻረበት ማለት ለምን ተስሏል? ጌታዬ ሆይ ለአንድ ወር ጠጉሬን አልላጭም፣ የወይን ጠጅ አልጠጣም፣ ወይም ለአንድ ዓመት ወይም ለሶስት ለሰባት ዓመት እንግዲህ ቀጥል። ስለተሳለ የወይን ጠጅ ከጠጣ እንኳን ሌላ ሬሳም ከነካ ይሻርበታል ይላል። ሬሳም መንካት የለበት። በዚህ ቪዲዮ ውስጥ ያላችሁን አስተያየት ኮሜንት አድርጎ አባ ዮሐንስ ያደረጉት ጸጉር አርቲፊሻል ነው እያላችሁ የምትናገሩ ሰዎች እንግዲህ ከገሃነም ያወርዳችኋል፣ ቤታችሁ ገሃነም ነው እያሉ ሲናገሩ እየሰማናቸው የምንገኘውና አባቶቻችን ባህሪያቸው ይህ ነው ወይ? እንዲያው እኛ እንኳን ብንሳሳት ልክ አይደላችሁም ብንል እግዚአብሔር ወደ ቀናው መንገድ ያምጣችሁ ልቦና ይስጣችሁ ብለው የሚጸልዩ ናቸው እንጂ እንዲያው እንደዚህ እስከ ገሃነም ድረስ የሚመኙ አባቶች እንደሌሉን በግልጽ ልናውቀው ይገባል። እንግዲህ አባ ዮሐንስ በአሜሪካ ሄደው ይህንን የሐሰተኛ መንገዳቸውን ለማስቀጠል ሲሞክሩ አባቶቻችን ልክ አይደላችሁም ብለው እንዳገዷቸው ይታወቃል። ይህንን ሲናገሩ ደግሞ እንዲህ አይነት ነገሮችን እኛም ስናቀርብ አንዳንድ ሰዎች አባታችን እንደዚህ ነው እንዲህ አይደለም እናንተም ትልቆች እንዴት ትናገራላችሁ የሚሉ ንግግሮችን ደግሞ አንዳንድ አስተያየት የሚሰጡ ሰዎች አሉ። ከሁሉም በላይ ሁላችንም ከቤተክርስቲያን ስርዓት በታች ነን። በቤተክርስቲያን ስርዓት ልንኖር ይገባል። በጣም ብዙ እውነተኛ የሆኑ አባቶቻችን ይህ መንገድ ልክ እንዳልሆነ ተናግረዋል። ባህታውያን አባቶቻችን ስለራሳቸው ወጣው የሚከላከሉ ሳይሆን እንደዚህ እንኳን ተብለው ሲነገሩ አይ እኔ እንደዚህ ነኝ ብለው ራሳቸውን ዝቅ አድርገው የሚኖሩ በበዓት ተወስነው ያሉ ናቸው እንጂ ስለ ክርስቶስ መስበክ ትተው ስለራሳቸው ወጣው በሚዲያ የሚናገሩ አባቶች እንዳልሆኑ በግልጽ ልናውቀው ይገባል። ይህንን ቪዲዮ አንድ ወንድማችን በውስጥ መስመር ስለላከልኝ ነው እንግዲህ ሁላችንም የእውነተኛ አባቶች ሁኔታቸው ምን እንደሚመስል ለማሳየት ይህን ቪዲዮ ያመጣሁት። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሰን። ሁላችንም አሁን ላይ አብዛኛዎች በሚባል ደረጃ ከቤተክርስቲያናችን አስተምሮ ይልቅ ሰው እንዴት ተነካ ብለን ለሰው ወገንተኝነት የምንቆምነንና ከሁሉም በላይ ስለ ቤተክርስቲያን ብናስብ መልካም ነው ላለው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። አልቻልኩም አሁን ስለዚህ ግባ ወደ ቤቴ ጌታዬ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል። መሽቷል። ነገሮች ጨልመዋል። ሞት ሞት ነው የሚሸጥ። ራስህን አጥፋ አጥፋ ነው የሚለኝ። በተለይ በዚህ ዘመን ስለዚህ ጨልመዋል። እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ። በእናት አባቴ ተስፋ ቆርጫለሁ። በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማጋድር ከኔ ጋር ከኛ ጋር ደር ጋብዙት። ወደ ቤታችሁ ወደ ጨለማው ክፍላችን እንጋብዘው። ወደ ልባችን እንጋብዘው። ክርስቶስ እጃችን አሳልፈን እንስጠው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር። አሁን ግን አልቻልኩም።
ስለዚህ ተስፋ እንዳትቆርጡ። በየትኛውም ህይወት መንገድ እግዚአብሔር የማያሳልፈው የማይሽረው ቁስል የለም። መማር ያስፈልጋል። ቃል እግዚአብሔር በጣም ነው የሚቀይረው። ለምንድነው እንደዚህ ሆንኩት? ለምንድነው ይሄን መተው ያቃተኝ? ለምንድነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማሩ። ሞትን የምንመኘው እኮ ለዛ ነው። በሞት ማረፍ የምንፈልገው እኮ አይናችን ተገርቶብን እግዚአብሔርን ማየት አልቻለም። እንኳን ሰው እሱም የሸሸን ይመስለናል። እንኳን እናትና አባቶቻችን እግዚአብሔርም የተወን ይመስለናል። ጊዜው ያስፈራል። የፈራነው እግዚአብሔር አብሮን ስለሌለ ስላላስጠጋ ነው። በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለ ወንድማችን እግዚአብሔር የአገልግሎት ዘመንህን ያርዝምልን። ለሁላችንም እግዚአብሔር አይለየን። እንቀጥላለን ቪዲዮአችን። ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይ ነው። ሁሉ በጊዜው ይታወቃል እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉ ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት ነው። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን። አሜን አሜን ይስጠን። መምህራችን ቃለ ሕይወት ያሰማልን። እንግዲህ ዛሬ ቪዲዮቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ግን ወንድማችሁ ነኝ። ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ በወቅታዊና በአስተማሪ ቻናላችን ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎችም እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ ማን